ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ስለ ደም ማነስ ነው የምነግራችሁ። በተለይ ከዚህ ከደም ማነስ ጋር ተያይዞ ብዙ የምጠይቁኝ ጥያቄዎች አሉ። በተለይ የደም ማነስ ያለባችሁ ሰዎች የደም ማነስን እንዴት መቅረፍ እችላለሁ? የደም ማነስ አስቸገረኝ፣ እንደዚህ አይነት ነገሮች አሉ። በተለይ ከዚህ ሐሳብ ጋር ተያይዞ ዋና ትኩረት የማደርገው የደም ማነስ የሚያስቸግራችሁ ሰዎች ምን ምግቦችን ብትመገቡ የደም ማነሳችሁን ቶሎ ማስተካከል መቅረፍ ትችላላችሁ የሚለው አመጋገብ ላይ ትኩረት አደርጋለሁ። እንደሚታወቀው አኒሚያ ወይንም የደም ማነስ የቀይ ደም ሴል መቀነስ ነው። ለዚህ ደግሞ ዋናው መነሻው ምንድነው? አይረን ነው። የአይረን እጥረት ሰውነት ላይ ሲፈጠር ቀይ የደም ሴል መመረት ያቅተዋል። በዛ ጊዜ ለደም ማነስ ትጋለጣላችሁ። ስለዚህ በአይረን የበለጸጉ የደም ማነስን የሚቀርፉ ምግቦችን እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በተለይ የደም ማነስ ላስቸገራቸው ሰዎች ይሄን መረጃ ደርሷቸው ተከታትለው መፍትሄ እንዲሆናቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ በአይረን ከበለጸጉ ምግቦች ውስጥ በዋናነት የሚጠቀሱት ከዚህ ከአትክልቶች ጋር ተያይዞ በተለይ አረንጓዴ ተክሎች እንደነ ብሮኮሊ፣ ስፒናች እነዚህ ምግቦች የደም ማነስን ለመቅረፍ በጣም ትልቅ ሚና ይጫወታሉ። ምክንያቱም እንደነገርኳችሁ ሰውነታችሁ ላይ የደም ማነስ የሚከሰተው የቀይ ደም ሴል ሲቀንስ ነው። የቀይ ደም ሴል እንዲቀንስ የሚያደርገው ደግሞ የአይረን መቀነስ ነው። እነዚህ ነገሮች ምንጊዜም ተያይዘው የሚሄዱ ነገሮች ናቸው። አሁን በአይረን የበለጸጉ ምግቦችን ማትመገቡ ከሆነ ሰውነት ላይ የአይረን እጥረት ይፈጠራል። አይረን እጥረት ሲፈጠር ቀይ የደም ሴል በበቂ ሁኔታ መመረት ያቅተዋል። በዛ ጊዜ የደም ማነስ ይከሰታል ማለት ነው። ስለዚህ በአይረን የበለጸጉ ምግቦች ከአረንጓዴ ተክሎች በተለይ ብሮኮሊ፣ ስፒናች እነዚህን ምግቦች ትኩረት አድርጋችሁ ብትመገቡ ሰውነት በቂ አይረን ያገኛል። ያኔ የቀይ ደም ሴል ምርትም እየተሻሻለ ይሄዳል፣ የደም ማነስን ይቀርፋል ማለት ነውና አንደኛ አረንጓዴ አትክልቶች ላይ ብሮኮሊ ላይ ስፒናች ላይ ትኩረት አድርጉ። ሌላው እንቁላል ነው። እንግዲህ እንቁላል ለሰውነታችን በጣም በርካታ ጠቀሜታዎችን ይሰጠናል። እንደሚታወቀው ከፍተኛ የፕሮቲን ምንጭ ነው። ከዛም አልፎ በአይረን የበለጸገ ነው። ይሄ የደም ማነስን ለመቅረፍ የቀይ የደም ሴል ምርትን ለመጨመር ለማሻሻል የአይረን እጥረትን ለመቅረፍ እንቁላል በጣም ተመራጭ ነው። ስለዚህ ብትችሉ ጠዋት ላይ እንቁላል 2-3 እንቁላል ብትመገቡ በተከታታይ ቀን ይሄንን እየተመገባችሁ ብትሄዱ የአይረን ምርታችሁ እየጨመረ ይሄዳል። የቀይ የደም ሴላችሁም በከፍተኛ ሁኔታ እየተሻሻለ ይሄዳል። የደም ማነስንም እየቀረፋችሁ ትሄዳላችሁ። ስለዚህ እንቁላል ሌላኛው በጣም ለደም ማነስ አስፈላጊ የሆነ ምግብ ነው። ሌላው ቀይ ስጋን ነው የምንመለከተው። እንደዚሁ ቀይ ስጋ ልክ እንደ እንቁላል ሁሉ ከፍተኛ ፕሮቲን ምንጭ ነው። በአይረንም የበለጸገ ነው። ከደም ማነስም ጋር ተያይዞ በከፍተኛ ሁኔታ እናነሳዋለን። ይሄ ቀይ ስጋ ብቻ ሳይሆን ጉበትን ብትመገቡ እዚህ ጋር ትችላላችሁ። የበሬ ጉበት እንደዚሁ እንደ ቀይ ስጋ ሁሉ ቀይ ስጋንም የበሬ ጉበትንም እንደዚህ አይነት ምግቦች የቀይ የደም ሴል ምርትን ያሻሽላሉ። በአይረን የበለጸጉ ናቸው። ከፍተኛ ፕሮቲን ቀይ ስጋ ውስጥ እናገኛለን። እነዚህ ነገሮች ለደም ማነስ እገዛን ያደርጋሉ። ሌላው ከፍራፍሬዎች ደግሞ የተወሰኑ ልንገራችሁ። በተለይ ከደም ማነስ ጋር ተያይዞ የሚረዱ ልክ እንደነ ሐብሐብ በጣም ጥሩ ነው። አቮካዶ፣ ስትሮቤሪ እነዚህ ምግቦች በተለይ እንደነ ሐብሐብ፣ ስትሮቤሪ፣ አቮካዶ እነዚህን ስትመገቡ ሰውነት ከፍተኛ አይረንን እንዲያገኝ ያስችላል። የቀይ የደም ሴል ምርትን በከፍተኛ ሁኔታ ያሻሽላል። የደም ማነስን ይቀርፋል። ስለዚህ አትክልቶችን ተመገቡ እንዳልኳችሁ ሁሉ እንቁላል፣ ስጋውን ሁሉ እንደምትመገቡ አመጋገባችሁ ስር ፍራፍሬዎችንም ማካተት ከፍራፍሬዎች በተለይ አሁን ያልኳችሁን እነ ሐብሐብን፣ አቮካዶን፣ ስትሮቤሪን ብታካትቱ ከደም ማነስ ጋር ተያይዞ እጅግ በጣም ትልቅ እገዛን ያደርጋል። ሌላው አሳ ነው የምናነሳው። አሳ ለሰውነት በጣም አስፈላጊ ከሆኑ ምግቦች ውስጥ አንዱና ዋነኛው እንደሆነ ይታወቃል። በተለይ ሳልመን፣ ቱና የተለያዩ የአሳ ዝርያዎችን ብትመገቡ ከዚህ ከደም ማነስ ጋር ተያይዞ
የደም ማነስን በከፍተኛ ሁኔታ የማሻሻል አቅም አላቸው። አይረን ሰውነት በደንብ እንዲያገኝ ይረዳሉ። የቀይ የደም ሴልን ያሻሽላሉ። የደም ማነስን ይከላከላሉም ያስወግዳሉም። ስለዚህ ልክ እንደ ሌሎቹ ምግቦች ሁሉ አሳም ላይ ትኩረት አድርጋችሁ ብትመገቡ ጥሩ ነው። አሳ ብቻ ሳይሆን የዶሮ ስጋንም በዚሁ ማንሳት ፈልጋለሁ። የዶሮ ስጋም ልክ እንደ ሌሎቹ ሁሉ ተመሳሳይ ግልጋሎትን ይሰጣል። አሁን ቀይ ስጋ እንደምትመገቡ፣ አሳን እንደምትመገቡ፣ እንቁላልን እንደምትመገቡ ሁሉ የዶሮ ስጋን ብትመገቡ እሱም በራሱ ለቀይ የደም ሴል ምርት መሻሻል ከፍተኛ አስተዋጽኦ ያደርጋል። ለአይረን እጅግ በጣም መመረት ይረዳል። ሌላኛው ቸኮሌትን ማንሳት ፈልጋለሁ። በነገራችን ላይ ብዙ ሰው የማይጠቀምበት ዳርክ ቸኮሌት በጣም ትልቅ ጥቅም አለው። ከዚህ ቀደም ራሱን ችሎ ቪዲዮ ሰርቼላችሁ ነበር። የዳርክ ቸኮሌት ጠቀሜታ በተለይ የካካዋ መጠኑ ከ80 ከ90% በላይ የሆኑ ዳርክ ቸኮሌትን መመገብ ከዚህ ከደም ማነስም ጋር ተያይዞ ከሌላም ችግሮች ጋር ተያይዞ ትልቅ እገዛን ያደርጋል። ለደም ማነስ በተለይ የአይረን ምርትን ለማሻሻል፣ የቀይ የደም ሴል መመረትን ለመጨመር፣ የደም ማነስን ለመከላከል ቸኮሌት በጣም ቆንጆ ነው። ዳርክ ቸኮሌት ነው። ታዲያ የካካዋ መጠኑ ከፍተኛ የሆነ እንጂ ይሄ ያገኛችሁትን ሁሉ ቸኮሌት መመገብ ጥሩ ነው ማለት አይደለም። ዳርክ ቸኮሌት የካካዋ ፐርሰንቱ ከፍ ያለ ዳርክ ቸኮሌትን ብትመገቡ ጤናኛ ለሰውነታችሁም በጣም ጠቃሚና አስፈላጊ ነው። ሌላው ለውዝን አነሳለሁ። ለውዝ በተለያየ ነገር መመገብ ነው። ለውዝም ከፍተኛ አይረን የምናገኝበት ሌላኛው ምግብ ነው። ልክ እንደ ሌሎቹ ሁሉ ለቀይ የደም ሴል ምርት መጨመር እንደዚሁም የደም ማነስን በጤናማ መንገድ ለመከላከል ይረዳችኋል። ከተለያዩ ጁሶች ጋር ለውዝን እየጨመራችሁ መውሰድ፣ እንደዚሁም የለውዝ ቅቤን በዳቦ በተለያዩ ነገሮች መመገብ፣ ጥሬ ለውዙንም እንደዚሁ ቆልታችሁ መመገብ፣ እነዚህ ለውዝን በተለያየ መንገድ ብትጠቀሙ ለአይረን እጅግ በጣም ይረዳል። እንዳጠቃላይ በተለይ አሁን የነገርኳችሁን ምግቦች የአመጋገብ ስርዓታችሁ አካታችሁ ነጉበትን፣ ስጋን፣ አሳን፣ ዶሮን፣ እንቁላልን፣ የነገርኳችሁን አትክልቶችን፣ ፍራፍሬዎችን አመጋገብ ስታደርጉ ከሌሎች ምግቦች ይልቅ እነዚህ ምግቦች ላይ በተደጋጋሚ የደም ማነስ የምትቸገሩ ሰዎች እነዚህ ምግቦች ላይ ትኩረት አድርጋችሁ ብትመገቡ ሌላ ወደ መድኃኒት፣ ወደ ሕክምና፣ ወደ ሌላ ነገር ሳትሄዱ በጤናማ ነገር በአመጋገብ ብቻ የደም ማነሳችሁን ማስወገድ፣ የቀይ የደም ሴል ምርትን መጨመር፣ የአይረን ምርትን ማሻሻል ትችላላችሁ። ስለዚህ እንደዚህ በተፈጥሯዊ መንገድ ይሄን ችግር መቅረፍ ይቻላል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል የምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ